አንተ ስራ መስራት አልቻልኩም ትለኛለህ እንዴ? ልጅቱ እኮ ህይወቷ አደጋ ላይ ነው ያለች። ልጅ እኮ ካንተ ውጭ ሌላው እንዳታቀም በረከት ያን ፍቅር ባራንደበት ስምሽን እንዲያወድሽ ግድ የለም ህመሙን እችላለሁ ተላኋት አልለመለች። በእኔ ቦታ ብትሆንስ አሁን ስለ ልጅቷ ህይወቷ አደጋ ላይ ቁጭ ብሎ እሷ ጠፍታ ስለ ስራ ምናምን አታወራኝ። በቃ በረከት መሲን ከሌላው ወንድ ጋር ታውቃታለህ እንዴ? በረከት ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከሞላ ጎደል አለው ማለት ዛሬ እንግዲህ እኔ በምን መንገድ መምጣት እንዳለብኝ አላውቅም። ማለት ያው ሁላችሁም ታውቃላችሁ የተፈጠረው ነገርና ማለት አንዳንዴ እንደ ጥፋተኛ ስትቆጠሩ በጣም ነው የሚያስጠላው። ምክንያቱም በጣም ብዙዎቻችሁ በእኔ ነው እየፈረዳችሁ ያላችሁ። ወንድሜም ቢሆን አክስቴ ማለት በቃ አክስቴ ራሱ መሲን ነው እያገዘች ያለች እንጂ እኔን እያገዙ አይደለም። ማለት እኔ እንደ ጥፋተኛ ይተወኝ ማለት ነው። ግን ማለት ያለቀሰ ሁሉ ተበዳይ ነው ማለት አይደለም። ቀድማ እሷ ስላለቀሰች ምናምን እናንተ እሷን መደገፋችሁ በቃ ማለት እናንተ ስተት ናችሁ ማለት አይደለም። ግን በእኔ ቦታ ብትሆኑ ምን ታደርጋላችሁ? ማለት ትክክለኛው ነገር ያ አይደለም ማለት ቦታችሁ አይደለም። ስለዚህ እኔ እዚህ ጋር አሁን ምንም ነገር ሳይኖረን ልጁን አምኜ መቀበል አልችልም። ከዛ እኔ አሁን ለኔ በጣም ግራ ያጋባኝ ነገር መሲ ለምንድን ነው ማለት የጠፋችሁ? ሁላችሁም ታውቃላችሁ። ዛሬ ላይ መሲ የት እንዳለች አላውቅምና ይሄን ነገር እንዴት ማስተካከል እንዳለብኝ የምሬን ግራ ገብቶኛል። በምችለው አቅም ከየትም ቦታ ቢሆን ፈልጌ ለማምጣት እሞክራለሁ። ያው መሲ ይሄን ውሳኔ ወሰነችው እኔ ስላልተቀበልኳት ወይም ደግሞ ተቀብሎኛል ብላ አስባ በእናቴ ፊት እሺ ብዬ ከዛ ቃሌን ሳጥፍ አማራጭ ስላጣች ሊሆን ይችላልና ምናልባት ይሄን ቪዲዮ ታያዋለች ብዬ በማሰብም አንዳንድ ነገሮች ማለት ፈልጋለሁ። ያው ማለት እዚህ ምድር ላይ እኛ በጣም ብዙዎቻችን የምንሸወደው ነገር ምንድነው? የሆነ ነገር ፌል ሲያደርግብን ራሳችን ላይ ጉዳት እናደርጋለን ምናምን ነገር። ብዙ ሰው አሁን ለምሳሌ ካሁን በፊት ተናግሬዋለሁ። እኔ አሁን ስራ ከተበላሽብኝ ያን ስራ እንዴት ነው ማስተካከል ያለብኝ ብዬ ሞክራለሁ። አንዳንድ ሰው ደግሞ ስራ ሲበላሽባቸው የሆነ ነገር ሲበላሽባቸው በብስጭት ወደ መጠጥ ቦታ የሚሄዱ ሰዎች አሉ። ወይም ደግሞ ብቻ የሆነ አልባሌ ቦታ ወይም ደግሞ ሱስ ላይ ይወድቃሉ ምናምን። ያ አይደለም መሲ ማድረግ የነበረባትኝ ማለት እኔ ለመምከር እሷን አይደለም፣ ግን እኔ እንዲሁ በቃ ማድረግ ያለባት ብዬ የማስበው በዚህ ሰዓት ጸሎት ብታረግ ምናልባት እኔ ተሳስቼ ወይም ደግሞ ይሄንን ነገር እየተናገርኩ ሰይጣን እኔ ጋር ሆኖ ሊሆን ይችላል። ማለት እግዚአብሔር ምንድነው የሚባለው የሆነ ሰው ልቡን አራራልኝ ይባላል አይደለ? ሰው ወደ ቤተክርስቲያን ብትቀርብ ጥሩ ነበረ ብዬ አስባለሁ። እና ምንድነው ዛሬ ላይ አሁን የመጣሁት ማለት ዳኒን ጠርቼዋለሁ። ማለት ብዙ ልጆችንም መሲ የምታውቃቸውን ጓደኞቿን ምናምን ቼክ አድርጌያለሁ። ግን መሲ ጋር ማለት መሲ ከነሱ ጋር አልሄደችም። ማንም ያያት የለም፣ ስልኳም አይሰራም ማለት ነውና እኔ አሁን እንዴት አድርጌ በምን መንገድ ማግኘት እንዳለብኝ አላውቅም። አሁን ያለኝ አማራጭ ምንድነው ዳኒን ጠርቼዋለሁኝና በቃ ምክንያቱም እሱ የሰፈር ልጅ ነው። የሆነ ነገር ሲፈጠር ያው ልክ እንደ ወንድ ትነግረዋለችና የሆነ ቀን እንዲሁም ማለት እንደዚህ በመካከላችን ችግር ሲፈጠር ምን አይታችኋል ለማስተካከል ምናምን ይሞክራል። ብዙ ነገሮች አሉና ይሄን ነገር ስለሚያውቅ ዳኒንም ጠርቼዋለሁ። ከሱ ጋር በደንብ የምናወራ ይሆናል ማለት ነውና ከዛ ውጭ ደግሞ የምሬን ነው የምነግራችሁ ሰዎች በእኔ ላይ ምናምን ነገር አትፍረዱ። በእኔ ቦታ ሆናችሁ ብታስቡት ለምሳሌ የምትወዱት ሰው ፍቅረኛችሁ ሆኖ ምንም ግንኙነት ሳይኖራችሁ ልጁ ያንተ ነው ቢባል የምሬን ወንዶች ብትሆኑ ራሱ ምን ይሰማችኋል? ምክንያቱም ዛሬ ላይ እኔ እንደዚህ እርግጠኛ ሁኝ የምናገረው ለምንድን ነው ብላችሁ የሆነ ነገር ሲፈጠር ማወቅ ትችላላችሁ አይደል እንዴ? እኔ ጠዋት ስነሳ ምንም እንዳልተፈጠረ እርግጠኛ ስለሆንኩ ነው። እንዴው ምክንያቱም ያን ነገር ዝም ብዬ ተነስቼ ወደ ስራ ብሄር ኑሮ ያ ቼክ ስላላረኩት ነው። እኔ እንዴው ይሄ ነገር እንዴው ባለመፈጠሩ ራሴን ቼክ በማድረግ በሰዓቱ በጣም ደስ ብሎኛል ማለት ነው። ምክንያቱም በመጀመሪያ ማድረግ ያለብን ነገር አለ። ገብታችኋል? እዚህ ጋር ደግሞ ትዳር አለ። ከትዳር በኋላ ነው ይሄ ነገር የሚመጣው። አንድ ፍቅረኛሞች ወይም ደግሞ ሁለት የሚዋደዱ ሰዎች ትዳር ሲይዙ የሆነ ነገር ሊኖራቸው ይገባል። ገብታችኋል? አሁን ላይ ደግሞ እንደ ድሮ አይደለም። አሁን የሆነ ስራ ከሌለ ወይም ደግሞ የሆነ ነገር ከሌለ በጣም ከባድ ነው። ምክንያቱም ለመኖር ያው ታውቁታላችሁ በጣም ከባድ ነው።
እንደዚህ አሁን ላይ ፋሚሊ ምናምን አረ እንዲህ ነው ማለት የሚባል ነገር የለም። ምክንያቱም ሁላችንም በራሳችን ተረንግረን የሆነ ነገር ከሌለን አንድ ላይ ለመኖርም ቀርቶ አይደለም ጭራሽ ልጅ ማሳደግ ራሱ የማይታሰብ ገብታችኋል። ይሄንን ነገር ለማድረግ መጀመሪያ የራሳችን የሆነ ነገር ይኖራል ብዬ በፊትም ስለማስብ ይሄ ነገር እንደማይፈጠር እርግጠኛ ነበርኩ ማለት ነውና ለዛም ነው በተደጋጋሚ እንትን ያልኩኝ። ያው ክብሮምም ትንሽ አኩርፎኛል ማለት በአንተ ምክንያት ነው ይሄ ነገር እየተደረሰ ያለው ምናምን እያለ ነው። እኔ አሁን እዚህ ጋር ዛሬ ልናገራችሁ ወይም ደግሞ እንትን ልል አይደለም የመጣሁት። መሲን በቻልኩት መጠን ለማግኘት እሞክራለሁ። ዳኒን አውርቼ እሱ ጋር ያለውን ነገር እስኪ እሰማለሁ ማለት ምን ባደርግ ይሻላል? ምክንያቱም በዚህ ሰዓት ማንም ሰው ከጎኔ የለም። ስለዚህ ዳኒን ጠርቼ ከሱ ጋር እስኪ አንዳንድ ነገሮችን አወራለሁና እኔ ምን ማድረግ እንዳለብኝ አላቅም። ምክንያቱም እየተፈጠሩ ያሉት ነገሮች ለኔ እጅግ ከባድ ነገሮች ናቸውና ያው በጣም ብዙዎቻችሁን ጥያቄ ስታቀርቡልኝ የነበረው ለምንድን ነው እናቴን የዋሸኸው? አክስቴም ለምን አሁን ስትሰማ ይባስ ትጎዳለች አለችና ማለት እኔ አሁን ያላመንኩበትን ነገር ማድረግ አልችልም። በመካከላችን ደግሞ ያለው ፍቅር አሁን ላይ አለ ማለት አይደለም። ግን ይሄን ነገር ስናገር ምናልባት ይሄን ቪዲዮ መሲ ስታየው እሷ ጋር እንዲደርስ ፈልጌ አይደለም። እኔ ይሄን ቪዲዮ መሲ ካየችው የምፈልገው ነገር ምንድነው በቃ በሰላም ትመለስና ችግሮችን ተነጋግረን እንፍታቸው ባይነኝ። ምክንያቱም ያው የሆነ ነገር ካላወራንበት ችግሩ ይባባሳል እንጂ ምንም እንትን የሚል ነገር የለም። ልጅሽንም ቢሆን በሰላም ትገላገያለሽ፣ በሰላም ትወልጃለሽ። እኔ የምሬ ነው ማለት እንዲከፋት አልፈልግም፣ ወይ ደግሞ በእኔ ምክንያት የሆነ ነገር እንዲደርስባት አልፈልግም። አይበለውና የሆነ ነገር ቢደርስባት ለእኔ በጣም ትልቅ ጸጸት ነውና ዛሬ ላይ መሲን እንደምንም ብዬ ማግኘትና ነገሮችን በሰላም ለመፍታት አስቤያለሁ ማለት ነው። ስለዚህ መሲ እንዴት እንደማግኘት እንዳለብኝ ባላቅም ዳኒን ጠርቼዋለሁ። ዳኒን ጠብቀውና ከሱ ጋር ያው ትንሽ ፈሩ ሰፈራቸው አካባቢ መሄዱ ከበደኝ። ስለዚህ ዳኒ ጋር ያለውን ነገር ቼክ እናድርግ። ምክንያቱም ያው የአክስቷ ልጅ እዚህ ያለ የራሴ ችግር ሊፈጠር አልፈልግም። ምክንያቱም እሱ ምናልባት ቪዲዮን አይቶት ሊሆን ስለሚችል፣ ስለዚህ ያለን አማራጭ ምንድነው? በዳኒ በኩል ያለውን ችግር ለመፍታት እሞክራለሁ። ለማንኛውም ቤተሰቦች ዳኒን ጠብቀው። ሊያምርብኝ ብዬ ብቻዬን ሳትኖሪ ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር ላየዋለሁ ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ምን ሊያምርብኝ ብዬ ብቻዬን ሳትኖሪ ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር ላየዋለሁ ባይኔ አብረን ነበር እንጂ የሚያምረው ቢሆን። ሰላም እንዴት ነው? አማን ነው አለ። ከስራ አንድ ያስወጣው ማለት ነው። ትንሽ ስራ ነበረች። አማን አለ። ሁሉ ሰላም አለ። እንዴት ነው? አለ እግዚአብሔር ይመስገን። ያው ትንሽ ግራ ሲያጋባኝ እኮ ነገሮችን እስኪ በምን መንገድ እናስተካክላቸው ምናምን ብዬ ያው ሰሞኑን እንግዲህ እየተፈጠረ ያለውን ነገር አይተሃል ብዬ አስባለሁ። ሰምተሃል መቼም መሲ ቅርብ ጓድ ማለት ያው የሰፈር ሰው ስለሆንክ ብቻ የሆነ ሚስጥር ምናምን ነገር ትነግርሃለች። በረከት ሰሞኑን እኔ በሆነች በቤተሰብ ጉዳይ ምክንያት በራሴ ጉዳይ በጣም ቢዚ ሆኜ ነው። ሆኖም ግን እያየሁም እየሰማሁም ግን ምንም ነገር ለማለት አልቻልኩም ታውቃለህ። ምክንያቱም ቤተሰብ ላይ ያው ጥሩ ነገር አልነበረም ሰሞኑንና በቤተሰብ ጉዳይ በጣም ተይዞ ነበር ነው። ግን በቃ እየሰማሁት ያለው ነገር በጣም ይደብር። በረከት ማርያም ነው የምልህ ለራሴ ጊዜ ስሰጥ የእናንተን ጊዜ ትቼው ነው ገባ እንጂ የሚያስወራና የሚያነጋግር ጉዳይ ነበር ነገሩ። ይገርማል። ዛሬ አብርሃም ሊመጣ ነው። አብርሃም ማለት እንግዲህ የመሲ አክስት ልጅ አይቻል ገባ። እሱ ሊመጣ ነበር። ግን እሱ ቢመጣ ምን አይነት ፊድባክ እንዳለው ታውቃለህ? በምን አይነት ሰምቷል ማለት መሲ መጥፋቷን ነው። አዎ እስኪ እና ይኸውልህ አሁን እሱ መጥቶ ቢሆን ሌላ ነገር ነው። መሲ ጠፋች ምናምን የሚለው ነገር አለና አንተ ጋር ሌላ ነገር ነው የሚፈጠር። ገባ ነገር ካልከኝ ደግሞ እውነቱን በረከት አሁን እኔ እምወድህን ያህል እየጠላሁ ነው ዳኒ አይደለም። እኔ ምን ማለት ይችላል? አንተሽ በእኔ ቦታ ብትሆንስ? አሁን ስለ በእኔ ቦታ ብትሆንስ? ለምሳሌ ጓደኛ አለች አይደል? ከጓደኛ ድንገት አርግዣለሁ ብትልህ ምንድነው የምትለው ዳኒ? የምን ከጓደኛ መሲን ከሌላ ወንድ ጋር ታውቃታለህ እንዴ? በረከት ኖ እኔ እኮ ዳን አይደለም። እሺ የሆነ ነገር ሲፈጠር ታውቃለህ። ሌላ ወንድ ጋር አይቻት አላውቅም። ግን አሁን ምን መሰለህ እንደዚህ አይነት ነገር መጠራጠር ያለብህ ከሌላ ወንድ ጋር የምትሄድ ሴት ብትሆንስ? እሺ እቺ ልጅ እኮ ካንተ ውጭ ሌላ ወንድ አታውቅም። በረከት
ገባ። እኔ ደግሞ ምን መሰለህ ዳና የሆነ ሰዓት ላይ ታስታውስ ከሆነ በጣም ከባድ ችግር ውስጥ በነበረው ማለት ያኔ አንበስ ምናምን በነበረው ነገር ሀገር ለቅቄ ነበረ ወደ አዲስ አበባና ቢያንስ ለ6 ወር ለ7 ወር ያክል እንኳን ተራርቀን ነበር አይደለ? በዛ ምን እንደተፈጠረ አላውቅም። እኔ አሁን እዚህ ጋር አሁን መጥቼ ስለ እንደዚህ እርግጠኛ ሆኜ የምናገረው ምንም ስላልተፈጠረ ወይ ደግሞ በመካከላችን ክፍተት በነበረው ሰዓት የሆነ ነገር ተፈጥሯል ብዬ አሰብኩኝ። ያውታል ያ ነገር ነው አሁን እኔ ትንሽ ጥርጣሬ እንትን ያለኝ እንጂ እሺ ከሌላ ሰው ጋር ይቻትም ወሬም ሰምቼ አላውቅም እኮ። ታዲያ በቃ አንተ ተራርቀህ በነበረበት ሰዓት ምክንያቱም በእናንተ ችግር ነው እዛ ሰዓት የተራረቃችሁት ያኔ በልጁ ችግር ልጁ ነው እንዳትገናኙ ያደረገው። በዛ ሰዓት ነው እንትን ያለው። ምናልባት አሁን በዛ ሰዓት ላይ በእናንተ ተጣልታችሁ ቢሆን የመጠላላት ስሜት ወይ የሆነ ነገር ስሜት ምናምን ብለህ በዛ ተሸፍኗል። ገባ ሁለታችሁ ላይ የመጣ ነገር ነው። አንተ ላይ የሆነ ነገር ተፈጠረ፣ እሷም ላንተ ብላ ካንተ ራቀች፣ አንተም ከሷ ራካ። ሌላ ነገር ነው ቢሆንስ እሺ። አሁን እቺ ልጅ በዚህ መሀል በጣም የተጎዳች ነው፣ ጠፋች። ነገር ሌላ ነገር ሊፈጠር ይችላል። ገባ እኔም እኮ ዳና ምን መሰለህ በፊት አሁን ያን ሁሉ ችግሮች ስናሳልፍ ያን ሁሉ ፈተና ስናሳልፍ በመካከላችን በጣም ትልቅ ፍቅር ነው የነበረው። ገብቷል። ፍቅር ላይ ደግሞ የሚያስጠላው ነገር ምንድነው? ውሸት ነው። እኔ ደግሞ እዚህ ጋር መሲ የሆነ ነገር አስባለች ወይ ደግሞ እየዋሸች በቃ እንደዛ ነው የተሰማኝ። ገብቷል። አሁን አንተ ምን ባድርግ ነው አሁን? እስኪ አሁን መሲ ጠፍታለች፣ በምን መንገድ ነው ማግኘት የምንችለው? ስለ አሁን በዚህ ጉዳይ አንተ ጋር መከራከር አይደለም እንዳልከው ነው ያብሽ ነው ልከራከር አይደለም የመጣው በረከት። አሁን ወደፊት ስለሚሆነው ነገር ነው እኔ ተከራከሬም አላውቅም። ብዙ ጊዜ እኮ እሷ እኮ ካንተ በላይ ማቃት እሷን ነው አይደል? ግን ለአንተ ነው ስከራከር የከረምኩት። እኔ ልኩን አላገኘሁትም። ገባ በረከት ገባ። አሁን ስለ ወደፊቱ እናወራ ነው እንጂ አንተ ጋር እንዲመጥቼ አልባልታ ላነሳ አይደለም። ግን ምን ብናረግ ይሻላል? ምን ብናረግ የተሻለ ነው? አሁን ስለ ወደፊት ነው ልናወራ የመጣሁት። አሁን በዚህ ሰዓት አብራን መጥቶ ቢሆን ሌላ ነገር ግብግብ ውስጥ ገባላችሁ፣ ትጣላላችሁ፣ ትጋጫላችሁ። ይሄ አልፈለኩትም። ገባ ስለ ወደፊት ነው። ገባ አሁን መሲ ያረገዝኩ አለች። ይሄ ነገር እንዴት ነው የምናስተካክለው የሚለውን ነገር ላወራ ነው የመጣሁት። እሱ እንዴት እናድርግሽ? አሁን ይሄ ነው ግራ ያጋባኝ ነገር እኮ እንዴት እናርግሽ? አሁን እኔ ምን ማድረግ እችላለሁ? ስለ አሁን አክስቴም እናቴም በቃ ለእናቴ ቃል ገብቼ ነበር፣ ምናልባት አይተህ ከሆነና እሺ በቃ ሽማግሌ ልካለሁ ብዬ ነበር። ግን እኔ ያን ነገር ያልኩት ምንድነው በሰዓቱ እንግዲህ ክብሮም ነግሯት መጣች። አክስቴ ጋር ብዙ ነገሮችን አወሩ። ከዛ በቃ እሷ እንዲከፋት አልፈልግም። ገብቶሃል? ለእናት ስትል ብዙ ነገር ታደርጋለህ። ስለዚህ እናቴን የዋሸሁበት ያ ነው። ግን አሁን እኔና መሲ አንድ ላይ ሆነን ማለት የኔ ልጅ ካልሆነ ምንድነው የሚፈጠረው? እዚህ ጋር ራሷን ማጣራት እኔ እንደዛ ነው በቃ መጀመሪያም ስናገር የነበረው ራስሽን አጣሪ በቃ ምን እንደተፈጠረ አስታውሽ እንጂ በመካከላችን ምን እንዳልተፈጠረ ታውቂያለሽ። እናቴን ዋሸኋትም ለዚህ ነው ብዬ ነው የነገርኳት። አሁን ያን ነገር እሺ ካልኩ በኋላ መልሽ ሐሳቤን የቀየርኩበት ምንድነው እውነታውን ራሷ እንድታውቅ ነው። ገብቷል። አእምሮዋ እንድታስጨንቀው ነው። ይሄ ነገር ከየት ነው የተፈጠረ እውነታውን እንድትደርስበት ስለፈለኩ ነው እንጂ እኔ መሲ በእኔ ምክንያት እንድትጎዳ ወይ ደግሞ ነገር እንዲደርስባት ፈልጌ አይደለም ጭራሽ ማለት ነው። እንዴት ብናረግ ነው የሚሻለው? ነው አይደለም። ቆይ አሁን ቤቲ አሁን አንተ ምን ታስባለህ? ማለት ዳን አሁን እኔ መሲን አግኝተን በቃ እናወራታለን። እኔ ወደ ስራ መግባት ነው የምፈልገው። በቃ ስራ ራሱ መስራት አልቻልኩም። አንተ ስራ መስራት አልቻልኩም ትለኛለህ እንዴ? ልጅቱ እኮ ህይወቷ አደጋ ላይ ነው ያለው። ዳን እኔ ምን ማድረግ እችላለሁ? እና ስራ መስራት አልቻልኩም እንዴ? በረከት ስሜቱ ያታርገኝ። በቃ እኔ እንደዚህ ነገር ደስ አይልም። አብርሃም አይምጣ ያልኩ ለዚህ ነው። በቃ አነጋገር ደስ አይልም። ስራ መስራት አልቻልኩም ስለተጨነቅኩ። በቃ አሁን አንተ ልጅቱ ቁጭ ብላ ልጅቷ ህይወት አደጋ ላይ ቁጭ ብሎ እሷ ጠፍታ ስለ ስራ ምናምን አታወራኝ። በቃ በረከት እኔ አሁን በስነ ስርዓት አዋሪ ይቅርታሽ። በቃ እሺ አነጋገርክን አንዳንዴ ያስተካክሉ እንጂ እሺ በቃ እና ምን ላድርግሽ? እኔ ዳኒ አሁን ምን ላድርግሽ? ስራ ምናምን የምትለው ነገር ተውና ልጅቱን የምናገኝበት መንገድ እንፈልግ። ገባህ? ልጅቱን አሁን ልጅቱ ከጓደኛዋ አይደል እንፈልጋት። ጓደኛዋን ወይ ከአክስቷ ቤት እንጂ ቼክ አድርጊያለሁ። አይ የሆነች ጓደኛ አለቻት ከሷ እንፈልግ እና እንሂድ። ከኖራለች ምናልባት እሱን እንጠይቅ። ያን ፍቅር ባወራ አንደበት ስምሽን እንዲያወድሽ ግድ የለም ህመሙን እችላለሁ ጠላኋት አልለመለች ከእንግዲህ ከኔ ጋር የለችን እያልኩኝ ስምሽን ላቦካ